እቺ ጠጋ የወደቀ ለማንሳት ነው ይላል ያገሬ ሰው። ጠጋ በፕራንክ ሰበብ የምትፈልጊውን መናገር ነገ ሪሉን መጠየቅ እንደማለት ነው። ያው ልማድ ስለሆነ ኦኬ ችግር የለውም። ዛሬ በፕራንክ ስም ከኔ ጋር አብረን እንኑር፣ አንድ ቤት ልጄን ወዳሃት አይደል ፈልጋት አይደል ደስ ብላክ አይደል ናፍቀችኝ አማረችኝ ከምትል ለምን ተጠቃለን በአንድ ቤት አንኖርም ይሻላል። ሌላ ሁለተኛ ልጅም ቢመጣ አንድ ላይ አብረን እናሳድጋቸዋለን እያለች ነው እንግዲህ። አሁን ነገ ተነጎዳ ደግሞ የልጇ አባት ልጄን ብሎ አቤል ተጠንቀቅ፣ የልጇ አባት ልጄን አለበለዛ ከሚስቴ ህይወት ራቅ ብሎክ ውልቅ ብለ ከመውጣት በፊት አሁኑኑ ያለህን ሪሌሽን ዲፕ ሳትገባበት ራቅ። ምክንያቱም ከባሎቻቸው ጋር ተለያይተው የሚለያዩ አይደሉም። የወለደ ደግሞ እንኳን አሁን እንደዚህ አምሮባት ሚዲያ ላይ ታይታ ምናምን እሱም ልጥጥ ያለ ኑሮ እየኖረ ነው ያለው፣ ወይ አውሮፓ አሜሪካ ነው ወይም ደግሞ እዛው ሀገር ውስጥ የሆነ ነገር ነው። ከዛ በኋላ ያው ነግሬ ያለውኝ እንደዚህ አይነት ሰዎችን መቅረብ ጥሩ አይደለም። በቃ ምንም ቢሆን የወደቁ የጣሉትን እቃ ሰው ሲያነሳባቸው አይወዱም። እና ቢጥላትም ዛሬ አምሮባት ስለመጣች ካንተ ጋርም ከታየችና ኢቨን አይደለም አንድ ቤት እስካሁንም እንዴት እንዳልመጣ አላቅም። እንግዲህ ወደዛ ወዳለበት አካባቢ ስልክ ኔትወርክ ምናምን ስላልሌለው ይሆናል እንጂ ኢቨን እዚህ ድረስ ዲፕ እስክትገባ ይጠብቃል ብዬ ማለት አልችልም። እና የሰው ልጅ ያላቸውን ሰዎች ከቤስት ፍሬንድ ውጪ ባትቀርቧቸው፣ ዲፕ ገብታችሁ ወደ ፍቅር ወደ አንድ ላይ ተጠቃሉ የመኖር ደረጃ ውስጥ ባትገቡ ብዬ ማለት ነው የምችለው በራሴ ማለት። ምክንያቱም ብዙዎች መምጣታቸው አይቀርም። ዋንትያን እንኳን አይታችኋል። እንደዛ ትላንትና መሬት የጣሏት ለምና እድሜ ለኢቢኤስ እድሜ ለኢትዮጵያ ሕዝብ ዛሬ የት እንዳደረሳት አይታችኋል አይደለ? የጣሏት ከነዲ ቃላሽ ውጪ ብለው ያባረሯት አባቷ የጣላት ያስረገዛት ወንድ ፍለጋ መጥተዋል። የጣላት ጎዳና ልጇን የምታበላዋታ ለምና ዳቦና ሻይ የምታበላ የነበረች ዛሬ ደረሰችበትን አይታችኋል። እሷን እንኳን ፈላጊ አባትም የልጅ አባትም መጥተዋል። የሷም አባት የልጇም አባት ማለት ነው። ስለዚህ ወንድ ትንሽ ቀየር ያለ ኑሮ መኖር ሲጀምሪ ሴት መፈለጉ መምጣቱ አይቀርም። ስለዚህ አቤል ብትጠነቀቅ ይሻላል። ለራስ ነው አይመለከተኝም አያገባኝም። ግን ያለውን ሪያሊቲ ከተነጋገረና አምነንበት ከገባን ችግር የለውም። ነገ የሚመጣው ነገር እጋፈጣለሁኝ አምኜ ይቀበላለሁኝ ብለ ቦክስ ምንድነው የሚባለው ቡጥጫ ነው ምናምን አይነት ነገር የሚባል ነገር አለና እዛ ውስጥ መግባት ከፈለክ ኢትሶኬ ጠላቅበት ግባበት። ግን ነገር የሚመጣውን ቻለው ብዬ ነው። እና ሃይሚ ትላንትና ተጠለፍኩኝ ብላ ብሩክ በመኪና ጭኗት ሲሄድ አይተናል። ለሁለተኛ ጊዜ እንግዲህ ሃይሚ ስትጠለፍ የመጀመሪያ ጠለፋ ብቻዋን ትንሽዬ ቤት ውስጥ ማኖር ጀመረ። እዛ ውስጥ አባብሎ ወደ ራሷ እንድትመለስ አደረጋት። ከዛ በኋላ ወደ ዋናው ተከበረው ትልቁ ቤታቸው ላይ ገቡ። አሁን ደግሞ መለሰና ያቺ እሱ ያልሆነውን በግድ ያንተ ነው ብላ ስንት ብጥብጥ ስንት ንትርክ አምጥታ ስንት ደረጃ ካደረሰቻቸው በኋላ በስተመጨረሻ ነው ያንተ አይደለም አንዴ ጀምሬዋለሁኝ ብዬ እንጂ ልጁ ያንተ አይደለም ልጁ አቤል ነው ብላ በመምጣቷ ሃይሚ ደግሞ ይሄን አላምንም ብላ ክፍተት እየፈጠረች ነው። ብሩክ ደግሞ በዚህ ክፍተትማ ከቀጠለ ነገ እኔ ላስቀናት ብዬ ሌላ ሴት ጋር ብሄድ ያቺ ሴት ማን ተንከባከበኛለ ማን ጠብቀኛለ በቃ እኔ በጓደኝነት ነበር አንተ የቀረብከኝ እኔ ግን ወደድኩ አፈቀርኩ ብላ መግባቷ ስለማይቀር ያንን መቀጠል አልፈልግም። ሃይሚ በሄደች ቁጥር ሴት ሳመጣ ህይወቴ ይበልጥ እየተበጠበጠ ነው የሚሄደው። ስለዚህ ለምን ይሄን ሐሳብ አላቀርብም አለና በቃ ልብሷንም ሻንጣዋንም ነገ ይገዛል ወይም ነገ ከቡታጅራ አባትሽ አንከፍክፎ ወደ አዲስ አበባ ይልክልሻል። ደግሞ እድሜ ለአባትሽ አባትሽ ቤት ነው ያለሽው። ኢቨን ሆቴልም መብቶኝ ኦኬ ይላክልሻል። ምን ከቡታጅራ አዲስ አበባ እኮ ነው ምን ከዱባይ መሰለሽ ወደ አዲስ አበባ ይገባሽ ወይ ከአዲስ አበባ መሰለሽ ወደ ዱባይ በፕሌን የመጣሽው። እና ብሩኬ ደግ አደረክ። ክፍተትን ፈጥሮ ጭራሽ እያሰፉ ሄዶ የማይሆን ሰጣ ገባ ውስጥ ከመግባትና እንደገና ተመልሶ ሌላ ብጥብጥ ከማንሳት ይሄንን ማድረግ እኔም አድንቄዋለሁኝ። በርታበት እልሃለሁኝ። ያንን ጓደኛህን ግን እንደው ብታርቀው ይሄ ማን ነው ሴታ ሴት የመሰለ ሐሰን በጣም የማይጠቅም ሰው ነው። በጣም
የራሱን ህይወት መኖር አይችል የሰውን ህይወት ገደል ገብቼ ካላበጣበጥኩ ብሎ የሚል እኔ እርግጠኛ ነኝ እንዲለያዩ የሚያደርገውን መስፈርት በጣም ነው መጣለው በተቻለ መጠን ማቀራረብና ተይ እንዲ አይደለም እንዲ ነው እኔ ሱና ቋሉኝ ብሎ እንትማረክ ሲል የሚናገረው ንግግር ሃይሚን ለብቻዋ እንድትወጣ ለብቻዋ እንድትርቅ የሚያደርገው ነገር ብሩክና ሐሰንን ያበጣበጣቸዋል ኢቭን ወንድሙን ራሱ ከሐሰን ጋራ ያጋጫዋል ምክንያቱም የራሱን ህይወት መኖርና መምራት ያልቻለ ሰው ለሰው ህይወት ይኖራልና ይመራል ብሎ ማለት ማሰብ ማለት የማይታሰብ ነገር ነው መጀመሪያ የራስን ህይወት አስተካክል የራስን ኑሮ ነው ከዛ በኋላ ወደ ሌሎች ሰዎች ህይወት ለማስታረቅ የሚሆን ለማበጣበጥ እኮ ቅድሚያ የራስ ህይወት ይበልጣል ይቀድማል አንተ ጥሩ ህይወት የምትኖር ከሆነ ለሰዎች ጥሩ ህይወት ትመኛለህ አንተ መጥፎ ህይወት የምትኖር ከሆነ ለሰዎች መጥፎ ህይወት ነው መንገድ የምትከፍትላቸው ስለዚህ ሐሰን አንዳንዴ አረጋጋው እንደ ፍፄ ይሁን በቃ ፍፄ አሁን የፈለገ ነገር ቢመጣ እነሱ ለማቀራረብ እንጂ ለማራራቅ የሚጠርበት ነገር የለም በቃ አቅሙ በፈቀደው መልኩ ከዚህ በፊት ያቺን ቆሻሻ ይዞ ሲመጣ ያቺ ማንች የምትባለው እሱን እንደው ማፈቀርኩ ብላ አሁን የለችም እና እሱ ማፈቀርኩሽ ብሏት የለችም አንዲት ሴት ልጅ ፍቅረኛ ኑሮት ወደዛ ህይወት ከሄደች ቆሻሻ ናት ለኔ ምክንያቱም እያየች ነው የምትገባበት እናንተ መብትሆን ነግበኔ ነው ማለት ያለባችሁ ፍቅረኛ ካለኝ ባል ካለኝ የኔን ባል ጀስት ለስራ ካቀረባትና ለስራ ከተገናኛት ያቺ ሴት ለስራና ለስራ እንጂ እሱን ልቧ ውስጥ አስገብታ ትዳር እንዳለው ፍቅረኛ እንዳለው ጓደኛ እንዳለው ያወቀች ወደ ራሷ ልታቀርበው ልቧን ክፍት አድርጋ ካልወጣው ካልገባው ያንተ ካልንኩ ብላ ማለት አትችልም በቃ እንደዚህ አይነት ሴት ቆሻሻ ነች ወደዳችሁም ጣላችሁም ስለዚህ እንደዛ መሆን የለበትም ሰው ብቻውን አልተፈጠረም ብቻውንም አይኖርም ጓደኛ ያስፈልገዋል ሰው ያስፈልገዋል ፍቅረኛ የራሱ ህይወት ካለ ደግሞ ያቺን ፍቅረኛውን ይዞ ጓደኛ ካለው ጓደኛ እንደ ጓደኛ ፍቅረኛ የታወቀ ነው አለቀ በቃ እንጂ ዝም ብሎ ተያይዞ እንደዚህ ነው ያሉ ጊዜን ማራዘም ትርጉም የለውም ለማንኛውም ማን ብሩኬ ይመችክ ጠለፋው በጣም ተመችቶናል በአመት ሁለት የጠልፋታል በአመት ሶስተኛው ላይ ግን ከደረሰ እርግጠኛ ነኝ ዲፕ አስገባትና በቃ ዋናውን ስጠው ሽማግሌ ላክ ጋሽዬ እንደሆነ ክፍት ነው በሩ ልጆቹ ሽማግሌ ከላኩለት አረ በምን እድሌ እናቴ እንኳንም ወጣችሁልኝ ብሎ ተቀብሎ ይድራል ያው ለማስታረቁ ጋር ለምን እንዲቶናላችሁ እንዲሞን የለበትም ብሎ መጀመሪያ ላይ ገባበታል ከዛን ይርቃል ባላየ ባልሰማ ያልፋል እንጂ ልጆቹን ለመዳር የመጀመሪያ አባት ነውና ጎበዝ በርታ በዚሁ ቀጥል ለህርቁም ግን መገኘት አለበት በቃ ጸብቻ ፍቅር ብቻና ትዳር ላይ ብቻ ሳይሆን ጸቡ ላይም ተገኝታችሁ አስማሟቸው እና አቤል እንግዲህ ሶሊ የት እንደጠፋች አናቅም ሶሊ ከጥፊው በኋላ የለችም እንግዲህ ወይ ሶሊን ወታቺ በጥፊ የመታቻትን ልጅ እንዳላት የደበቀችውን በጥፊ ካልመታቻት ሶሊም አርፋ ምትቀመጥ አይመስለኝም ሶሊም እኔ እንጃ ጠፍታለች እሱም ከሶሊ ጋራ መምጣት አቁሟል እሱም ከሷ ጋራ በጠራችሁ በመጣች በገባሽ በወጣሽ ቁጥር እኔ እኮ አይደውልልኝም ምናምን ብለው ይያሉ መልሰው ራሳቸው እየደወሉለት ና የሚሉት አማርኛቸው እኮ ነው ግራ የሚገባኝ ማለት ነው እና ለማንኛውም ይመቻችሁ ላይክ ሼር ሰብስክራይብ ያረጋችሁ አበረታቱኝ ማለት ፈልጋለሁ ሁሌ መለቀው እንዲደርሳችሁ የደውል ምልክቱን ተጭናችሁ ኦል የምትለዋን ሁሌ እንዲደርስላችሁ አድርጉኝ ማለት ፈልጋለሁ ይመቻችሁ ሰላም ሆኖልኝ